እኔ በጣም ታናድዱኛላችሁ የአረብ ሀገር እህቶች፣ በጣም ታሳዝናላችሁ። ግን ደግሞ በጣም የሚያናድደኝ ነገር ምንድን ነው? ለራሳችሁ ሳትኖሩ ለሌላ የምትኖሩት ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ ውድ ኢትዮጵያውያን። ቻናሉን ላይክ፣ ሰብስክራይብ ማድረግ ቻናሉ ባለ ቤተሰብ ሆኑ። አዲስ ጀማሪና ሰፖርት አድርጉ ማለት ነው ባካችሁን። ግን የማዳም ቅመሞች ነገሩን በክፋት አትወሰዱት፣ ግን ራሳችሁን ትፈትሹበታላችሁ ብዬ ተስፋ አደርጋለሁ። እሱም ምን መሰላችሁ ቤተሰብ፣ የማዳም ቅመሞች የአረብ ሀገር እህቶች፣ በየአረብ ሀገር ያላችሁ እህቶች በሁሉም ሚዲያ አላችሁ። ዩቲዩብን ጨምሮ የተቆጣጠራችሁት እናንተ ናችሁ። ዩቲዩብ፣ ቲክቶክ፣ ኢንስታግራም፣ ፌስቡክ፣ በቃ በሁሉም ሚዲያ ላይ አላችሁ። ገባችሁ? መቼም ሁሉም ሚዲያዎች የራሳቸው ገቢ ወይም ገንዘብ እንዳላቸው ታውቃላችሁ ይመስለኛል። ግን ለምን ለራሳችሁ አትሰሩም ነው ማለት። በጣም እኔ ብዙ ጊዜ ተናግሬያለሁ ባይዘይ፣ ግን አሁንም ወደፊትም መናገሬን አላቆም፣ መታቸቴን አላቆም። ለምንድን ነው ለራሳችሁ ማትኖሩት? ሲሪየስ በጣም ነው የሚገርመኝ። አላህ በጣም ነው የምትገርመኝ። ስልኩ በእጃችሁ ነው ያለው አይደለም? ለምን ለራሳችሁ አትኖሩም? አሁን ፌመሶቹን ሰብስክራይብ የምታደርጉ እናንተ፣ ኮሜንት የምትኮምቱ፣ ላይክ የምታደርጉ እናንተ ባደረጋችሁት እነሱ ስኬታማ ይሆናል። ይሁኑ፣ ይለፍላቸው። ገባችሁ? ግን እናንተ አመት ለአመት መዳም ቤት እየታሻችሁ የሰው ፊት እየገረፋችሁ መኖር እየፈለጋችሁ እንዴ! ኢትዮጵያ እኮ ልጅ አላችሁ። በነገራችን ልጆቻችሁን አቅፋችሁ መሳብ ይናፍቃችኋል አይደለ? ኦኬ። ጊዜው ደግሞ የስልክ እንደሆነ ታውቃላችሁ። ውሸት ነው ካላችሁ ከእናንተ በላይ ራሱ የሚዋሽ የለም። ገባችሁ? ለምን በስልካችሁ አትጠቀሙም? አሁን ለምሳሌ ማለት አሁን ዩቲዩብ ስሩ ምናምን ብዬ በምናገረው ንግግር ምን ይላሉ? በቃ የሆነ ሱብሃንአላህ ይሄ 666 ነው፣ ይሄ እንደዚህ አይደለም፣ እናንተን ወደ ጥፋት ነው የምትጋብዛችሁ ምናምን የሚሉ አሉ ኮሜንት ስር እየገቡ። አረ በጣም ተሳስናላችሁ ወላሂ አዚም። ለምን ነው አትሰሩት? ባካችሁ ለራሳችሁ ስሩ። በነገራችን ላይ በትንሹ በትልቁ የአረብ ሀገር ሴቶች ተብለን የምንሰደበው ያው ሰው ወዶ አይደለም ከሚያየው ነገር አንፃር ጋር ነው። ኦኬ። አሁን ዛሬ እናንተ ሰፖርት የምታደርጉት እኔ አታደርጉ አይደለም። በነገራችን ላይ ግን እናንተ ራሳችሁን የማትለውጡበት ለራሳችሁ ያሌላችሁ ነገር ለሌላ ሰው ኑሮ አይደለም። ኦኬ። ሁሉም ፌመስ ዩቲዩበር፣ ፌመስ ቲክቶከር የፈለገ ብትወዱት ብታደንቁት የሚሰራው ለራሱ እንጂ ለእናንተ አይደለም። ኦኬ። እናንተ የእውነት ብትወደዱ ሲሪየስ እውነቴን ነው የምላችሁ፣ የእውነት ተወዳችሁ ቢሆን ኖሮ እናንተ ስትሞቱ አይደለም ለእናንተ እርዳታ መለመን ያለበት። የሆነ ጉዳት ደርሶባችሁ አካል ጉዳተኛ በሽተኛ ስትሆኑ አይደለም እርዳታ መለመን ያለበት። እኔ የምቃወመው ነው በግሌ። በነገራችን ላይ የእውነት የአረብ ሀገር ልጆች የሚወደዱ ሆነ መኖር አለባቸው። አሁን የአረብ ሀገር እህቶቼ እየሰራችሁ ነው፣ ግን የላችሁም። እናንተ እየኖራችሁ ስሩ። ሞታችሁ አይደለም መስራት ያለባችሁ፣ እየኖራችሁ ህይወትን እየኖራችኋት እያጣጣማችሁ ነው መስራት ያለባችሁ። ስለዚህ የአረብ ሀገር ሴቶች በየትኛውም በኩል እኔ ለአረብ ሀገር እታገላለሁ ምናምን የሚል አካል መጀመሪያ እናንተ እንድትኖሩ ማድረግ ነው። አሁን እየኖር ከደል እንዴ ቆም እየሄድኩ አይደል እንዴ ጤነኛ አይደለሁም እንዴት ልኛላችሁ? ስለማቅ ጤነኛ ናችሁ። አላህ ጤናችሁን ይጨምርላችሁ፣ እድሜያችሁን ያርዝምላችሁ። ግን እየኖራችሁ አይደለም፣ እየኖርን አይደለም። የምንኖረው እኮ የአረቦችን ህይወት ነው። የሌላ ሰው እኮ ህይወት ነው የምንኖረው። እናንተ ትሰራላችሁ፣ ትለፋላችሁ፣ ትደክማላችሁ። የሚበላ ገንዘባችሁን ሌላ አካል ነው። ገባችሁ? ሰብስባችሁት እንኳን ልስራበት ብትሉ ወደዛ ሲሄድ በረካ የለው። ገባችሁ? ግን አንደኛ
ከመዳን ቤት መውጣት እየፈለጋችሁ ማትወጡበት ነገር ምንድነው? ምን እጄ ልሂድ ነው? ምን እጄ ልሂድ? እኔ ነካ ነካ አድርጌላችሁ ነው ስለምለው ጊዜም ስላልለኝ ምን እጄ ልሂድ? በነገራችን ላይ ኢትዮጵያ ያለ ሰው ያፈለገ ብትሰጡት በቃኝ የሚል የለም። ይሄንን አይናችሁ አውጥታችሁ ማለት ነው ብትሰጡት ሌላኛው ቅድም ቀርቷል የሚላችሁ ነው። በጀርባችሁ ብታዝዱት እግሬ ተንጠለጠለ የሚል ህዝብ ነው። ማንም ይሁን ማንም አንቺ የሞትሽ አንቺ የታመምሽ አንቺ በሽተኛ የሆንሽ የምትኖርለት እህት ወንድም የለም። መጀመሪያ አንቺ ኑሪ። እኔ አትርዱ እያልኩ አይደለም፣ አትስጡ እያልኩኝ አይደለም። ግን ራስን አሳልፋችሁ እስከምትሰጡ ድረስ የምትደርሱ ከሆነ ለኔ እናንተ ጅል ናችሁ። በቃ እኔ አሁን በየሚዲያው የማየው የእናንተ ድድብና ነው፣ የኛን ጅልነት አላዋቂነት ነው። ገባችሁ? የሆነ ቦታ ላይ እንደዚህ ምናምን ተብሎ ገንዘብ ይወጣ ከተባለ አንደኛ እኛ ነን እዛ ቦታ ላይ ያለ ነው። ለምን ሀታ ገንዘባችንን አውጣታን ለመስጠት ግን በገዛ ስልካችን ለመስራት ደግሞ እንደኛ ኸስላን እንደኛ ጣባን የለም። የእውነት ነው ብላችሁ ስደትን ለማቆም ያላችሁ የመጀመሪያ ምርጫ እራሳችሁን እናንተ መገንባት ነው። ተረዳችሁ? አመት ለአመት የሰው ቤት መታሸት፣ አመት ለአመት መዳም ቤት መኖር ያው ሰው ወዱ አይደለም። ግን ደግሞ ራሳችሁን በራሳችሁ እርስ በርሳችሁ ተደጋግፋችሁ ወደ ሚዲያ ነው። በሁሉም ሚዲያ ላይ አላችሁ። እናንተ ግን አንድ ብር የምታገኙት ነገር የለችም። አንድ ብር አታገኙ። የፈለገ አድናቂ ብትሆኑ ዛሬ አድንቃችሁትኝ ፕሮፋይል አድርጋችሁ ተሸክማችሁት የምትዞሩ አካል ማለት ነው። እስቲ አንቺ ወይም አንተ ሚዲያ ላይ ያገኘኸውን ነገር እኔም እንዳገኝ ሰፖርት አድርጊኝ ብትሏት አታደርጋችሁም። የትኛውም አድናቂ ብትሆን አታደርጋችሁ። ኦኬ፣ እነሱ ቲክቶክ ላይ ገንዘብ ይበላሉ። እናንተ አፋችሁን ከፍታችሁ ታፕ 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 ያለ እኔ እኮ ያንቺ አድናቂ ነኝ። አንቺ እኮ የአረብ ሀገር እንትኖች እንዴ ምንድን ነው የአረብ ሀገር? አይ መጀመሪያ ራሳችሁን አድርጉ። በቃ እናንተ እነሱን ታፕ 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 እያደረጋችሁ እቺን እኮ የምታገኙት ነገር የለችም። በቃ ለወሬ እናንተም ደግሞ ወሬ እንደምትወዱ ቁም ነገር ያለበት ቦታ እንደማትገኙ ሰው ስለሚያውቅ የምትፈልጉትን ዙላችሁ ይመጣል። ያ ጀማ ሰው የእውነት እናንተን የሚወዳችሁ ከሆነ መጀመሪያ መኖር አለባችሁ። ዩቲዩብ ቻናላችሁን የተለያየ ሚዲያችሁን እንድታሳድጉ ማበረታታት አለበት። ይሄንን ስራችሁ እናንተ ፍላጎቱ ካላችሁ ነው እንጂ ይከሪት ነንቺ ኮኔ ሚዲያ ላይ ሰራውትን ሰርታሽ አገኘ ለምን ትደግ አይልሽም፣ ባይለም አይደንቀኝም። ስለዚህ ባይዘው እኔ ትላንትም ተናግሬያለሁ፣ አሁንም ወደኋላ እናገራለሁ፣ ወደፊት ሀታ ገባችሁ? የእውነት ነው ብላችሁ በዚህ ስልክ ተጠቀሙባት፣ ስሩባት። ጊዜያችሁን ለእናንተ በሚጠቅማችሁ ነገር ተጠቀሙ። አንቺ ልጅ እንደው ገንዘብ ትያለሽ የምትሉኝ ያላችሁ፣ አዎ ገንዘብ፣ እኔ ገንዘብ በጣም ነው የምወደው፣ በጣም ወደዋለሁ። ኦኬ፣ ያገኘኋት ገንዘብ ደግሞ ያለ አግባብ በፍጹም እንድትወጣ አልፈቅድላትም። ገንዘብ አለበት ጥቅም አለበት የተባለ ቦታ ላይ ድንጋይ ፈነቅላለሁ። የቀረ ለምዘ ጥንቅር ብሎ አይቀርም። ዛሬ የሰው ፊት እየገረፈኝ ያለው ምን ፍለጋ ነው? ገንዘብ ፍለጋ። የ2 ዓመት የ3 ዓመት ህፃን ልጅ እየገላመጣችሁ ያለው ለምንድን ነው? ለገንዘብ ነው። አዋቂ ሆናችሁ አላዋቂ ሆናችሁ የምትኖሩት ለምንድን ነው? በገንዘብ ነው። ገባችሁ? በጣም ጎበዝ ስማርት ብትሆኑ እናንተ ገንዘብ ካሌላችሁ መስሚያው ጥጥ ነው የሚያዳምጣችሁ አካል የለም። ስለዚህ ስሩ። እኛ ድህነትን የምናጀግንበት ድህነትን የምናቆለባብስበት ጊዜ የለም። ድህነት ልንጸየፈው ልንጠላው ይገባል እንጂ ድህነት የሚደነቅ ነገር አይደለም።
ሀታ እንደ ሀገር እኮ እንትን ካለን ኢትዮጵያውያን ድሃ አይደል የምንባለው? አፍሪካውያን ፉቀራ አይደል የምንባለው? ድሃዎች አፍሪካ ድሃ አይደል የምንባለው? ባለን ሀብት ስለማንጠቀም አይደል እንዴ? አይምሯችንን አሰርተን ቤት በኩል ራሳችንን መለወጥ እንዳለብን ስለማናውቅ አይደል እንዴ? ሰው ሰርቶ ለልጆቹ ጥሩ ነገር ያወርሳል። እኛ የምናወርሰው ድህነትን ነው። ሰው ሰርቶ ሀገሩ ላይ ልጆቹ ተምረው አዋቂ እንደሆኑ ነው አይደል እንደሚያወርሰው። እኛ ግን የምናወርሰው ድህነትን ነው፣ ስደትን ነው። ይሄ ደግሞ ትልቅ የሚጸየፉት ልናወግዘው ልንጠላው የሚገባ ነገር ነው። እኛ ድሃ ሆነን ተወልደናል ሁላችንም። ኦኬ፣ በአንደበቱ ወርቅ እንትን ብሎ ተወለደ የለም። ገባችሁ? ግን ድሃ ሆናችሁ ያለ መኖር ግን መብት አላችሁ። ድሃ ሆናችሁ ላለ መኖር እናንተ መስራት አለባችሁ። ተረዳችሁ? ድሃ ሆናችሁ ላለ መኖር። ሁላችንም የገንዘብ ነፃነት እንፈልጋለን። ግን የቱ ጋር እንዳለ ግን አንሄድም። ወደሱ ወዳለበት ቦታ አንሄድም። እናንተ እዛው ቁጭ ባላችሁበት ነይ ከሊት ነይ ፋጡማ ነይ እንደዚህ ነይ አሊማ ከርጃ እያለሽ እየፈለገሽ አይመጣም። አንቺ ነሽ ፈልገሽው መሄድ ያለብሽ። እስቲ ስልካችሁ እንደዚህ እንትን ብላችሁት እስቲ ሚዲያው ላይ ገብታችሁ ማለት ነው ገንዘብ የሚሰራ ብላችሁ ሰርች አድርጉ። በምን መልኩ ነው ኦንላይን ገንዘብ ማገኘው ብላችሁ ከቤታችሁ ሳትወጡ ይሄ ቁጭ ብላችሁ ያው እኔ ያለሁት ኩሽና ላይ ነው። ገባችሁ? የግድ እኔ ቪዲዮ ለመስራት የሚያምር ቤት ላይ ለዚህ እዚህ ጋር የሚያምር ልብስ መልበስ አይጠበቅብኝም። ገባችሁ? ባብለጨለጭ አይደለም ባይዘው በዚህ ነው። ስለዚህ ራሳችሁን ብትለውጡ ባይ ነኝ። እባካችሁ ይብቃችሁ፣ ይብቃ።